መንገድ የምንዘጋው የትራፊክ ፍሰት ለኛ ካደጋ የሚያጋልጥ ነገር ስለሆነ ሰላም ነው። እሺ መንገድ ከዘጋን በኋላ የተደፋውን ፍሰት በአካባቢ ባለው አፈርና ውሃ ማነው አፈርና አሸዋ ብዙ ጊዜ አሸዋ እዚህ አካባቢ ስላለ በአሸዋ ማጽዳት እንችላለን። በአሸዋ የምናጸዳው መጀመሪያ ፍሰት ባለበት በሚሄድበት አካባቢ ለምሳሌ ይሄ እዚህ ጋር ከሆነ ወርዶ እንዳይሄድ ወይ ሌላ ቦታ ከበር እንዳደርግ ሌላ ቦታ እንዳይሄድብን እንደዚህ አድርገን ከበር እናደርጋለን። ባሽው እንጋርዳለን። ምክንያቱም ይሄ አሸዋ እና አፈር ለዘይት እና ለሌሎች ኬሚካል የመምጠጥ ባህሪ ያለው ወደ ታችም እንዳይሰርግ ያደርጋል፣ ወደ ውጭም አልፎ እንዳይሄድ ጋርዶ ይዝናል። እንደዚህ ካደረግን በኋላ ይሄ የህብረት ስራ ነው። ማጽዳት ይኖርብናል። እንደዚህ ካደረግን በኋላ በላዩ ላይ እንደዚህ እናደርጋለን፣ እንነሰንሳለን። ከላዩ ላይ የተቆረ እንትን ካለ ያቆረ ዘይት ካለ ያንን በምን ማንሳት ይኖርብናል? በሸንከሎ ነገር ማንሳት ይኖርብናል። ለምሳሌ እንዲህ አይነት ነገር የተቀመጠ ዘይት ካለ በሸንከሎ እናነሳለን። አልነሳን ካለ ደግሞ ይሄ ፓድ ይባላል። አብዞርባንት ፓድ ነው። ለዘይት ብቻ የተሰራ ነው። ውሃንን ከዘይት ለይቶ የሚያነሳ ልክ ዘይት ላይ ቁጭ ስናደርገው ዘይቱን ብቻ ለይቶ ያነሳልናል። ይሄም ራሱ አብዞርባንት ሮፕ ይባላል። ይሄ ቢያንስ ለሚወርድ ከሆነ እንደዚህ ስናደርገው ስናደርገው ውሃው ብቻ ወደታች አልፎ እንዲሄድና ዘይቱን ያደርገዋል። እንደዚህ ካደረግን በኋላ በዙሪያችን ዘይት ዲፕትሬ መጥፋትም የለበትም። ይህን እንኳን ከተደፋ በኋላ ሳይሆን ደግሞ ከመደፋቱ በፊት በእያንዳንዱ ማሽን ውስጥ የምናደርገው የመገለጥ ታንከር ስንሞላ እንደዚህ አይነት ዲፕትሬ መጠቀም አለብን። ጉርድ በርሜል እያንዳንዳችን በየትም ቦታ ማሽን ሆነ በየትም ቦታ እንደዚህ ነገር መጠቀም አለብን። ምክንያቱም እቺ አንዲት ጠብ የምትለዋ ብዙ ሺህ ሊትር ትበክላለች። ስለዚህ ያ ደግሞ እንዳይሆን እንደዚህ አይነት ጉርድ በርሜል መጠቀም ይኖርብናል። እንደዚህ ካደረግን በኋላ መጨረሻው ምንድነው? ወደ ጽዳት እንሄዳለን። ይኸው እንደዚህ እናደርጋለን። ላዩ ላይ የምንነሰንሰው ምንድነው? ወደ ውስጥ ወደ መሬት ውስጥ እንዳይገባ እንነሰንሳለን። አብዞርብ አድርጎ ይመቆየልናል። እናጸዳለን። አጸዳን በሰው ኃይልም በማሽንም አጸዳን። ይሄ ያጸዳነው ነገር ግን የትም ቦታ መድፋት የለበትም። የራሱ የሆነ የተሰየመ ማስወገጃ ቦታ አለው። ኮንክሪት ዌስት የሚወገድበት ቦታ ወይም የራሱ የሆነ ገንዳ መድጃ ቦታ አለው። በዛ መሰረት ያጸዳነውን ማቴሪያል ወይም ኮንታሚኔት ማቴሪያል ወስደን የተሰየበት ቦታ ማስወገድ እንችላለን። ይሄ የምናደርገው በምንድነው? በጉርድ በርሜል ወይም በአካባቢ ባለ በማስወገደው በፕላስቲክ ባግ በማዳበሪያ እንዳገር እናስወግዳለን።
ያው ምሳሌውን ያሳዩዋችሁ እዛ ጋር ያለውን በትንሹ ትረዳላችሁ ብዬ ነው እንጂ ይሄ ሁሉ ነገር አለ የሚጠይቀው ነገር አለ። ይሄ የተደፋ ነገር ነው። ሁሉም ዘይት ከሆነ ማጥራት ያለብን ምንድነው? ሁሉን አካል ነው። ሁሉ ነው። እኔ ለማስተማሪያ ብዬ የተወሰነቿን ቦታ ያሳዩዋችሁ ትረዳላችሁ በማለት ነው እንጂ ከተደፋ ጠቅላላ ሁሉ ከተደፋ ሁሉን መገደብ ይኖርብናል። ዙሪያውን በአፈር ባሸዋ መገደብ ይኖርብናል። ሁሉም ቦታ ማጽዳት ይኖርብናል። እንደዚህ ካደረግን በኋላ ቅድም እንዳሳዩዋችሁ ጽዳቱ በስርዓት ተባብረን የሚሆን ተጋግዘን እንደዚህ አድርገን አጥተን አንድ ሰው ብቻ የለም በመተባበር ነው በሚለው ልክ እንደዚህ አድርገን ልናስወግደው ነው። የተበላሸ ማቴሪያል ኮንታሚኔት ነው፣ በዘይት በኬሚካል የዳከረ ነው። ስለዚህ እንደዚህ አድርገን ባይሱዙ ወይም ባስትራም በተገኘበት ትልቅ ማሽን የሚሆን በአካፋ ታፍሶ ወደ ማስወገጃው ቦታ ይወገዳል። ለምሳሌ ይኸው እንደዚህ አድርገን አይሱዙ ላይ ወይም አስትራ ላይ ማስወገድ ይኖርብናል። ስለዚህ እያንዳንዱ ሰው ኢንቫይሮንመንትን መጠበቅ ግዴታ አለበት። ምክንያቱም ለመኖር ሲል ለመተንፈስ ሲል ኃላፊነቱን መውጣት ይኖርብናል። እናመሰግናለን። ግልጽ ነው አይደል? ኃይሉ በደንብ ያሳያችሁ ግልጽ ነው። ይሄን ለእናንተ ለማሳየት ታከል ነው እንጂ ለምሳሌ ዘይት ቢሆን ይሄ በሙሉ ዙሪያው በሙሉ መከበብ ይኖርበታል። ላዩ ላይ መልበስ አለበት። ከዛ በኋላ በአግባቡ መጸዳት አለበት። አሁን እናንተ ያሳየናችሁ እንደ ኤግዛምፕል ነው። እነዚህ ነገሮች አይነት ሲከሰቱ ዝም ብሎ ማየት የለም። አሁን ቅድም ያታሳያችሁ ውስጥ አንዱ ይሄ ከዚህ ውስጥ አሁን ዘይቱ ሲደፋ ውሃ ካለው ዘይቱ ከላይ ይንሳፈፋል። ከላይ ያለውን ከውሃው ለይቶ ያነሰዋል ማለት ነው። ይህን በማድረግ ዘይቱን ከውሃው ይለይልናል። ከዛ በኋላ ማጽዳት እንችላለን ማለት ነው። ዘይቱን በቀላሉ ትንሽ ከውሃው ላይ ማንሳት ይችላል። ስለዚህ በዚህ መልኩ ፍሰት ሲፈጠር በአግባቡ መያዝ ይኖርብናል። አንድ ድሮፕ አንድ የዘይት ጠብታ 1000 ሊትር ምን ያደርጋል? ፖሊዩትድ ያደርጋል፣ ይበክላል ማለት ነው። ስለዚህ ሁሉም ሰራተኛ ይህንን በማሰብ እንቅስቃሴው በተገቢ የተሞላው መሆን አለበት ነው። እነዚህ ፍሰቶች በሚፈጠሩበት ሰዓት በአግባቡ ማስወገድ ይኖርብናል። ጥያቄ ያላችሁ ጋሽ ሌላ ጥያቄ ያላችሁ አለ? ሌላ ያልገባው እኔ በጣም ገብቶኛል ማሳየት እንፈልጋለሁ የሚል ካለ መዝለይ ቦታው ክፍት ነው። በደንብ ማሳየት ይችላል ካለ አልገባኝም ካለም ይችላል። ሁላችሁም የዚህ ጥቅም ገብታችኋል አይደል? የትም ቢሆን የትም ቢያንስ የዚህ አይነት ማቴሪያል በእያንዳንዱ ሴክሽን ውስጥ ይቀመጣል። ግን እየተጠቀምንበት ያለ ግን ለመቀመጫ ነው።